እንደምናል አሸናፊ እንኳን አደረሰ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ያለው የጸሎተ ሐሙስ ስነ ስርዓት ምን ይመስላል? አመሰግናለሁ ሰለሞን እንደምን አርፍደሃል። በአጠቃላይ እንግዲህ በአሁኑ ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ እገኛለሁ። የጸሎተ ሐሙስ በዓል እንግዲህ እየተከበረ ይገኛል። ብፁዕ ወቅዱስ አቡነ ማትያስን ጨምሮ በርካታ እንግዶች የተገኙበት ምዕመናን፣ ዲያቆናት እንደዚሁም የእምነቱ ተከታዮች በተገኙበት እየተከበረ ይገኛል። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ሆሳዕናን ካከበረች በኋላ ያሉትን ቀናቶች የኢየሱስ ክርስቶስን ሕማማት እያሰበች ነው የምታሳልፈው። በዛሬው ዕለት እንግዲህ ጸሎተ በሕማማት አራተኛው ቀን ላይ ነው የምንገኘው። አራተኛው ቀን እንግዲህ ጸሎተ ሐሙስ ተብሎ ነው የሚጠራው። በጸሎተ ሐሙስ እንግዲህ የሚደረጉ ስርዓቶች ሁሉ በቤተ ክርስቲያንነቷ እየተከናወነ ይገኛል። ከጠዋት ማለዳ ጀምሮ እስካሁን ባሉት ሁኔታዎች እንግዲህ የዛሬዋን ቀን የሚያስታውስ ኢየሱስ ክርስቶስን የሚዘክሩ እያንዳንዱ ኪዳናት ወጥተው እየተነበቡ ይገኛል። ከዛም ባለፈ እንደዚሁ ዲያቆናትና ምዕመናንም ግብረ መልስ እየሰጡ በዓሉን በታላቅ ድምቀት እያከበሩት ይገኛሉ። ዛሬ እንግዲህ ሌላኛው የሚጠበቀው ከደቂቃዎች በኋላ የሚከናወነው ሕጽበተ ሐሙስ ወይም ደግሞ ሕጽበተ እግር የሚደረግበት ወይም ደግሞ በዛሬው ዕለት የሚከናወነው የካህናት ወይም ደግሞ ታላላቆች የታናናሾቻቸውን እግር የሚያጥቡበት ሰዓት ወይም ክንውን ስርዓት ነው የሚጠበቀው። ይህ ክንውን እንግዲህ ከደቂቃዎች በኋላ ይከናወናል። በዚህም እንግዲህ ትህትናን የሚማሩበት እንደዚሁም ዝቅ ብሎ ማገልገልን የሚለምዱበት እንደዚሁ አንድ ገዢና ተገዢ የሌለበት ሁሉም በእኩል መንፈስ የሚራመድበት ትህትናን የሚማሩበት ስርዓት ይኖራል ማለት ነው። በአጠቃላይ እንግዲህ በዛሬው ዕለት የተለያዩ ክንውኖች እየተከናወኑ ጸሎት እንደዚሁም በቀጣይነት ቅዳሴን ጨምሮ የተለያዩ ኪዳናቶች እየደረሱ በዓሉ በድምቀት የሚቀጥል ይሆናል። ይህንንም እንግዲህ በምሽት ዘገባችን የምናደርሳቸው ይሆናል። በአጠቃላይ እንግዲህ ከ4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ያለኝ መረጃ ይህንን ይመስላል። አመሰግናለሁ አሸናፊ። መልካም በዓል።